በዛሬው ቪዲዮ ፍቅር ግን የእውነት አለ? ፍቅር አለ የለምሽ? ፍቅር አሁን ላይ ምን አይነት ፍቅር አለ መሰለኝ? ምን አይነት ነው ታዲያ? እያመጣሁልሽ ነበር እራት ማርያም አባዬ ያረቂው አንቺ ስነ ስርዓት ደመቁ ረፊሽ። ይሄንን ግን አይታችሁታል? የነጃኒ ምናምን ቪዲዮ አይቼዋለሁ። አካውንቷ ቢዘጋባት ግን ምን ትሆናለች? ዛሬ ጃኒ አዲስ አካውንት ከፍታ ብትመጣ በአንድ ቀን ነው 1 ሚሊዮን የምትደርሰው። ማለት ምን ስለሆነች? ጃኒ ገንዘብ አለሽ፣ ሚዲያ አለሽ፣ ፎሎወርስ አለሽ። ምን ብላ ነበረ? በራሱ ዓለም ያለ ሰው ነው። በራሱ ዓለም ፈታ ያለ ተንኮለቅ እግዚአብሔር ተንኮለቅም ባይዘይ። እንዴት ዋርኒንግ ሰውን በዚህ መጠን ሊያስደስተው ይችላል? ዋርኒንግ ሲሰጠኝ ደስታዬ እጥፍ ድርብ ሆነ ጋይስ። አሁን ግን ጠላት ናቸው ማለት ይቻላል አይደል? ጃኒ ለአዶናይ አዶናይም ለጃኒ ጠላት የሚሆኑበት፣ አንዳቸው አንዳቸውን ለማጥፋት የሚነሱበት፣ አንዳቸው አንዳቸውን ለማንቋሸሽ የሚነሱበት ምንም አይነት ምክንያት የለም። ጃኒ ከአዶናይ ጋር ያላቸውን ሪሌሽንሺፕ ታውቁታላችሁ። ከዚህ በፊት የነበረው በቃ ፍቱልሽ ተውት። በቃ ውድድር አይፈልግ በራሱ ዓለም ያለ ሰው ነው። ተንኮለቅ እግዚአብሔር ተንኮለቅም ባይዘይ እሱ ቅዱስ ገብርኤል አያውቅም። ይሄንን እኔ ነኝ የማውቀው። እኔ ድሊት ማድረግ እኮ ይችላል። ኮሜንት አየር ላይ አይደልትም እሱ። በቃ እንደዚህ አይነት ነገር ምንም በቃ እንትን አይለውም። ኔጌቲቭ ነገሮች ላይ ኬርለስ ነው። ደግሞ ያውቃል። ስንት ወንዶች ራሱ በሱ ስር እንደተነሱ፣ ስንት ሰዎች በሱ ስር እንዳደጉ ይሄ ህዝብ የሚያውቀው ነገር ነው። በጣም ጥሩ ፋን አለው፣ ጥሩ አድናቂ አለው። እሱ በቂ ነው። ስለሆነ እኛ ማድረግ ያለብን ጃኒ እንደ እህታችን እንደ ታናሻችን የኛን ድጋፍ እንደምትፈልግ ልጅ የጃኒ ፋሚሊዎች ጃኒን መደገፍ ነው። ከጥላቻ በራቀ ሰዎችን ከመስደብ በራቀ አንድ ብራንድ እየገነባችሁ ያላችሁ ናችሁ። ስፔሻሊ የጃኒ ፋሚሊዎች አንድ ብራንድ ሰላማዊ ትግል የሚባል በቃ የሆነ ያልተመቻችሁም ነገር ካለ የሚመቻችሁም ነገር ካለ በብራብሮ በማጥለቅለቅ ሰላማዊ ትግል የሚታደርጉ ናቸው። የኔን ጊዜ የኔን አይምሮ ጤና የኔን ምን ምዘግሙት። ስለዚህ ጃኒ ካንስታንድ ፎር ጃኒ። እናንተ ጃኒ ያላትን አላችሁ፣ እናንተ ቢራቢሮች አላችሁ፣ የጃኒ እውቅና አላችሁ፣ የጃኒ ገንዘብ አላችሁ አለሽ። ይሄኔ ጃኒ ጭንቅላት ላይ ተሸክማ የምትዞረው ዊግ 5-6 ወር ሽንት ቤት አጥበሽ የምታገኘው ገንዘብ ነው አይደለ? ስለዚህ ጃኒ ለራሷ ፍትህ በመቆም አንቺን ማስተማር ትችላለች። አንቺ ላይ ወንጀል፣ ግፍ፣ በደል ሲፈጸም ጃኒ ከመጣች እንዲህ እንደሚሆን አውቃለሁ። ለኔ ዋርኒንግ ለኔ በቃ አያችሁ ጋይስ፣ የዚህ ሰዓት ገባኝ። ነገሮች እንደተለዋወጡ ገባኝ። የሆነ አይነት አምር እንደተፈጠረ ገባኝ እኔ ቤት ጋይስ በቃ። ስለዚህ ተመስገን አልኩኝ። በጃዬ ስም ሁሉ ቴንክ ዩ ጃዬ ፋሚሊዎች ቴንክ ዩ። ጃዬ እዛ ነች። ስትመጣ ግን አገኛታለሁ። አይ ፕሮሚስ አገኛታለሁ ጋይስ። ወይኔ አያችሁ፣ እኔ ዛሬ የለውም እያልኳችሁ ነበር እኮ ጋይስ። የለውም እኔ ያለው መስሏችሁ ነው እንዴ? የለውም እዚህ እኮ እኔ መንፈሴ እንዳለ ወጥቷል ከዚህ። እኔ በነገራችን ላይ ክርስቶስን ከጃኒ ጋር ምንም አይነት ችግር የለብኝም። አንዳንድ ደጋፊዎቿ ግን በሚሳደቡ ማንኛውም ሰዎች ይሰማቸዋል። ሰው ናችሁ። ለምን ጃኒን ክፉ ነገር ተናገራችኋት የማታውቁ ከሆነ፣ ሰድባችኋት የማታውቁ ከሆነ፣ ስትጠቃ ቆማችሁላት የምታውቁ ከሆነ፣ በውስጥ መክሪያት የማቅ ሰው ሆኜ መጥተው የእሷ ደጋፊዎች ሲሰድቡኝ እንደ ማንኛውም ሰው ትናደዳላችሁ። እችሊ ሰድቢያት አስቀይሚያት ቢሆን ኖሮ ብትሰደብ ትክክላቸው ትላላችሁ። ያ ነው እኔ ተሰምቶኝ በጣም ተናድጄ ለምን እንጂ እንኳን እኔ ጠላቴ ምንቁርት ይመስክራልኛለች። እንኳን ለወደድኩት ላየሁት ሰው አይደለም ለማንም የምቆም ለማንም መከታ መሆን ነኝ። ለብቻዬ ማለት ነው። ለብቻዬ መከታ መሆን ነኝ። ከዚህ በፊትም በጣም ብዙ ጊዜ በጃኒ ጉዳይ የቆምኩላት ነኝ። እኔ ለጃኒ አባቴ ይሙት ጥላቻ የለኝ፣ ምንም የለኝ። ያቺ ደጋፊዋ መታ በተናገረችው ነገር ነው የተሳሳትኩትኝ ከአንደበቴ የገባችሁ። በጣም በቃ ተሰምቶኝ ነው። ለምን
እዛ ጋር እያስፈራሯት ያሉ ሰዎች አሉ። ቤታቸውን ከፍተው በጣም በርቀት የሚሄዱባት የብልግና አይነት ስድብ የሚሳደቡ ሰዎች አሉ። እነሱን እንደመናገር ዋይ ለምን እኔ ላይ ተመጣ